ምን ስጠይቃቸው ለምን ጠየቅሽ ተብዬ እስከ ተባረርኩ ድረስ እስከ ተገፋው ድረስ እኔ ደግሞ እውነትን ፍለጋ ስለሆነ እዚህ ስመጣ ጥያቄ በነገራችን ላይ አውለቀን ነው ምናምን የጀመርኩት እዚህ ጥያቄ መጠየቅ እንጂ እንትን አልጠይቅም አዳምጣለሁኝ እንጂ ከዛ እዚህ መጥቼ ደግሞ ምናልባት ከተመለሰልኝ ብዬ እነሱ አላባረሩኝም አልገፉኝም ጠየቅኩኝ በእነሱም ጠየቅኩኝ በእኛም ጠየቅኩኝ መለሱልኝ ሙስሊሞች እነሱ የኛዎቹ ግን ገፉኝ የቱ ጋር እንደገባሽ ባላቅም ማንም አይገፋሽም እሺ አልገፉሽም ብዬ ለመከራከር ያየሁት ነገር ስለሌለ ስላሳይክ በውስጥ ቴክስት ከፈለክ ማለት ነው እንዳለ አስቀምጭልኝ እሺ ከመቶ ሰው በላይ የሰደበኝ ከመቶ ሰው በላይ ማለት ነው የሰደቡኝ ስድብ ብቻ ነው አንዳቸውም በስርዓት የሚያወሪል ስድብ ብቻ በቃ ስድብ ብቻ በቃ የስድብ ዲግሪ ነው መሰለኝ ያለው ያላቀም ብቻ እሺ ስድብ ከሆነ ስድቡ ልክ አይደለም ወይ ወደ ጥያቄዋ እንሂድና ጥያቄዋ ስላሴ መጽሐፍ ቅዱሳዊ ነው ወይ የሚል ነው ወይም ስላሴ መጽሐፍ ቅዱስ ላይ አለ ወይ የሚል ጥያቄ ነው አለ አው መጽሐፍ ቅዱሳዊ ነው አው ኦኬ ስላሴን ያስተማረ ነብይ አለ ያስተማረ ነብይ ማለት ሐሳቡ አለ በነቢያት ጊዜ ሐሳቡ አለ አሁን ያስተማረ ነብይ አለ ወይ ማለት አው ተገልጾላችኋል እኮ ለአብርሃምም እንደተገለጸ ቅድም እኮ ልጁ ያብራራ ነበር መሐል ላይ እንተናላ ያስተማረ ነብይ አለ ወይ ያስተማረ ነብይ አለ ስላሴ ያስተማረ የለም ሐሳቡ አለ ስላሴ እኛም ያስተማቀጣ ቆይ ይቅርታ ቆይ ዮሐንስ ይቅርታ ያስተማረ ነብይ የለም አይደለ ያስተማረ ነብይ እንዴት እንደሆነ ልንገርህ ለነብያት ይገለጥላቸዋል እንደተገለጠላቸው እናምናለን ቆይ ዮሐንስ በጣም ወሳኝ ነገር ክሪቲካል ፖይንት ነው የተናገርከው ክሪቲካል ፖይንት ነው የተናገርከው እና ነጥብ እንትን አትበላ ጨርስ እንትን አትበላ ምንም ምን ጨርሶ ነገር የለም አንዴ አስወራኝ ምን መሰለህ ለአብርሃም እንደተገለጠለት ቀደም ደግሞ እሱ መላእክት ነው የተገለጡለት ምናምን እያለ ልጁ ሲመልስ መልሶ መላእክት ነው የተገለጡለት ምናምን ብሎ ልጁ የመለሰውን እንትን እያለ ነበር እምራን እንመጣለን እዛ ጋር ስላሴን ያስተማረ ነብይ አለ ወይ ስላሴን ያስተማረ ሐሳቡ አለ ስላሴን ያስተማረ ነብይ አለ ወይ ለአብርሃም ተገልጦለታል ስላሴ ነው ስላሴን ያስተማረ ነብይ አለ ወይ ጥያቄ ስላሴን ያስተማረ ነብይ አለ ነው እንጂ ስላሴ ለማን ተገልጧል አይደለም ስላሴን ያስተማረ ነብይ አለ የለም ብለህ ቀደም ከራስ ጋር እንዳትጣላ ቆይ አይደለም ስላሴን ያስተማረ ቀጥታ የለም ግን ስላሴ እናመሰግናለን እኛ እናመሰግናለን አንዴ በመጽሐፍ ቅዱስ ስላሴ ብሎን ፈልገህ ከሆነ ልሰጥህ እኮ ነው እንደዚህ አይደለም ቆይ እንዴ እድል ሰጥቼ እንድታወራ እኮ እድል ሰጥቼ ከዛ ቆይ አትበል ምክንያቱም